የህዝብን የልማትና የመልካም አስተዳደር ጥያቄዎች ቀረብ ብሎ በማዳመጥ ፈጣን ምላሽ ለመስጠት ዓላማ አድርጎ በየካ ክፍለ ከተማ በተካሄደው የህዝብ ውይይት መድረክ መንግስት በአጭር ጊዜ ውስጥ የሰራቸው የልማት ስራዎች የከተማዋን ገጽታ የቀየረና የከተማዋን ነዋሪም የአኗኗር ዘይቤ ያዘመኑ መሆናቸው ተነግሮላቸዋል። በ5 ዓመት ውስጥ የተሰራውን ስራ እኛ ሳንሆን አፍ አውጥቶ ተፈጥሮ መናገር ይችላል። አፍ አውጥቶ ብዙ ማውራት የለብንም፣ ብዙ መናገር የለብንም። በተግባር የታየ ጉዳይ ነው። ዛሬ ሀገራችን ኢትዮጵያ ያለችበትን እድገት ሳይ ዳግም እንደተወለድኩ እቆጥረዋለሁ። እነዚሁ ሰው ተኮር የልማት ስራዎች የነዋሪዎችን ተጠቃሚነት እያረጋገጡ ቢሆንም አሁንም የኑሮ ውድነት፣ የአገልግሎት አሰጣጥና የማህበራዊ ሚዲያ አጠቃቀም ትኩረት የሚሹ ጉዳዮች መሆናቸውን የውይይቱ ተሳታፊዎች ጠይቀዋል። ለተነሱ ጥያቄዎችም በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ምላሽና ማብራሪያ ሰጥተውባቸዋል። ያፈጻጸሙ ላይ አሁን አንድ የወጣው አዲሱ መመሪያ ላይ ትንሽ ክፍተት ስላለው እሱን ወስዳችሁ ብታዩልን፣ የሰራተኛው መብት መጠበቅ ስላለበት ከካቢኔና ከእንትን የተዋቀረ ስለሆነ የሰራተኛ ተወካይም እንዲገባበት ብትይዙልን። ልክ ኮሪደሩን ተከታትሎ እንደዚህ ውብ ከተማ እንዲሆን እንዳደረጉት ፕሮጀክቶቹ እንደተጠናቀቁ እዛ ያደረጉትን ክትትል መልካም አስተዳደሩ ላይ ቢደግሙት ልክ እንደ ኮሪደሩ መልካም አስተዳደሩ ያምር ነበር። አገልግሎት አሰጣጡ በመሳሰሉ ጉዳዮች ጋር ያለው ተብሎ የተነሳውን ወስተነዋል እናያለን። ከሰራተኛ ከሪፎርሙ ጋር ተያይዞ የሰራተኛ አስተዳደር ህጉን የሰራተኛ ተወካይ ጋር ሊታይ ይገባል። ከአሰራር አንፃር ሰራተኛ ተወካይ ይኖራል በእንደዛ ጉዳዮች ላይ። ነገር ግን እዛ ጋር የተፈጠረ ክፍተት ካለ እንደ ኢንፑት እንደ አስተያየት ወስደን ልናው የሚገባ ይሆናል ማለት ነው። የማህበራዊ ሚዲያ ቁጥጥሩ ሰዎች ኔጌቲቭ ነገር ከተናገሩ ተደማጭነት አላቸው፣ ጥሩ ነገር ከተናገሩ ደግሞ አድማጭ የላቸውም። እነዚህ በማህበራዊ ሚዲያ ላይ የማይሆን ነገር ለህዝቡ የሚናገሩ የሚያወሩ በምን አግባብ ነው መጠየቅ ያለባቸው? ህግ የለም? ለምንድን ነው የማይጠየቁት? አጽንኦት ሰጥተን እየሰራን ነው። ግን ትልቁ ግንዛቤም ይፈልጋል፣ የወላጅ ትብብርንም ይፈልጋል። የወላጅ ትብብር በእጅጉ ወሳኝ ሆነ። የወላጅ ትብብር ምን ነው? ልጆቻችን ምንድነው አርጎ የሚውሉት? ወላጅ እንዴት ነው ልጆችን እየተከታተለ ያለው? ባለው ያደገ በመጣው የቴክኖሎጂ ዘመን መቆላለፍ አንችልም። እንዴት ነው ገዳንን ቴክኖሎጂ ለበጎ ነገር ልናውል የምንችለው የሚለው ነገር መንግስት በትልቁ እየሰራ ነው። ከዛ ባለፈ እንደ ከተማ አስተዳደርም ትልልቅ እርምጃዎችን እየወሰድን ነው ማለት። በአዲስ አበባ ከተማ የተሰሩ ስራዎች የከተማዋን ብሎም የሀገርን ገጽታ የቀየሩ መሆናቸውን የተናገሩት ውይይቱን የመሩት የመንግስት ከፍተኛ የስራ ኃላፊዎች በቀጣይም የነዋሪውን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጥያቄዎች ለመመለስ በትጋት ይሰራልን ብለዋል። 1 ሚሊዮን ህጻናት አዲስ አበባ ላይ ብቻ መመገብ ከነዚህ ውስጥ እኮ ግማሹ ሳይበላ ነበር የሚውለው አይደለም? ይሄ አይታችኋል። ቤት ተሰርቶ ለማን እንደሚሰጥ በደንብ ስትገልጹ የነበሩት ይሄን እና ሌሎች ምን ሰራውን ስራ እናችን ጥርጥር የለው ማለት ነው። ስለሆነም በጀመራችሁ ተክታችሁ እንድትሰሩ እላለሁ። ነዋሪዎች በንቃት እንዲሳተፉ ተደርጎ ስራ ሲሰራ ዘላቂ ልማትና ዘላቂ ውጤት እንደሚመጣ በተግባር አይተናል ማለት ነው። ከዚህ በኋላ እኛ ለሰው የምንናገረው ትልልቅ ስራዎች አሉ። ከዚህ በነዋሪዎች ንቁ ተሳትፎ የመጣ መሆኑ መወሰድ አለበት ብዬ አምናለሁ። ይሄን ዘላቂ ማድረግ የሚቻለው በዚህ መንገድ ከማህበረሰብ ጋር በዘላቂነት እየተወያዩ በተከታታይ እየተወያዩ ችግሮች ያሉበትን ቦታም እየፈቱ መሄድ ሲቻል